መቼ እንደሚሞት የሰው ልጅ ያውቃል ደካማ ፍጥሮች ይሆናል والله የት እንደሚሞት ማያውቅም ወላ كيف يموت እንዴት እንደሚሞት አያውቅም በጥይት ነው የሚሞት ታሞ ነው የሚሞተው መንገድ ላይ ነው የሚሞተው አያውቅም ዕውቀቱ ውስንነት የኃይሉ ውስንነት ምንም እንደማያውቅ ደካማ መሆኑን ሲረዳ አላህ Subhanahu Wa Ta'ala ይደግፋል በትክክል ይረዳል ويوقن حق اليقين እውነት ይላል በእርግጠኝነት አላ ሐውለ ለሁ ወላ ቁወተ ኢላ ቢላህ በአላህ እንጂ ምንም ኃይልም ብልሃትም እንደሌለው ይረዳል ራስ ግን እኮ والله በትክክል ስታሰነት ነው እንዴት ደካማ ፍጡር እንደሆንክ ትረዳለህ ትንሽ ኪሎ ሜትር ትደክማለህ ታለክልካለህ ከደካማነት የተነሳ ኃይል ለማግኘት እንቅልፍ ካልተኛ ኃይል አታገኝም ወድቀህ ነው እንቅልፍ እዛው ደፍቶ ከዛ ኃይል እንደገና ይዘህ የምትነሳ ደካማ መሆኑን ሲያቅ ለሊት ተኝቶ ይጠብቀው ወደ ነበረው አላህ Subhanahu Wa Ta'ala መጠጋት እንዳለበት ውስጥ ይረዳል ጭንቀት ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድ ዱዓ አስተማሩ ምን አሉ የሰው ልጅ ማንነቱን የሚገልጽ ዱዓ ነው والله اللهم አንተ ጌታዬ رحمتك ارجو እርዳታህን ከጅላለሁ فلا تكلني الى نفسي طرفة عين ለራሴ ለነፍሴ ራሴ ትንሽ ያይን ጨረፍታ እንኳን እንኳን እንዳትወይ ጌታዬ አስልህ لي شأني كله ጉዳዩን ላስተካክል ብዙ ችግር አለብኝ ቤተሰቤ ውጭ አቅም የለኝም በእኔ የሚሰራ ነገር የለም لا اله الا انت በሐቅ የሚገዙት ካንተ ውጭ ደግሞ ጌታ የለም ብሎ አሉ رواه ابو داود ዱዓውን በትክክል ስትረዱት ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ ምንም ኃይል እንደሌለን የሚያስረዳ የሰው ደካማ ፍጡር ነው ጌታው ካላገሰው ደካማ ተራ ፍጡር ነው